አሁን ይሄን ፊት ይዤ ነው አሁን ቤት የምገባው በዚህ ስሜት ውስጥ ሆኜ ምን አርጉ ነው የምትሉ? ምን አርጉ? የት ሀገር ሄደን ሰርተን ነው? የት ሀገር ሄደን ሰርተን ነው? መኪና ካልቆመ መኪና ካልተነዳ እንዴት ነው? ራዳር በየቦታው ስንቆም ምልክት በየቦታው በዛ ላይ ክሱ ቱባ ነው። አሜሪካ ብታበድረን አንከፍለም አይደለም እኛ እዚህ የምንለቃቀመው 100 ብር 200 ብር የምንለቃቀመው ጋር ምን አርጉ ነው የምትሉ? ሌላ ሀገር አዘጋጅታችሁልናል እንደምንሄድበት እኛም እኮ ዳቦ ይዘን እንገባለን ብለን ነው። ተሽከርካሪ ወንበር ላይ ምናምን ተቀምጠን አይደለም ለፍተን ፀሐዩ ብርዱ በልቶን ነው። የሚኒስቴር መስሪያ ቤቱ ራሱ ዝም ብሎ ህግ ማውጣት ነው እንዴ ስራው? ስንት ብር አግኝተን ነው እኛ 1000 ብር 2000 ብር 3000 4000 የምንከሰሰው? የፈልጋችሁ ያም ያሉት ያለቅሳሉ። ድረስ ላደርሳችሁ ነው በዛው ሀገር ቤትም ያለነው እናለቅሳለን። ምንድን ያዘጋጃችሁልን? ወጣቱ ሀብት ነው ምናምን ትሉናላችሁ። ሬዲዮም ቴሌቪዥንም በከፈትን ቁጥር ወጣቱ እንዳይሰራ ደግሞ እንደዚህ ተብትባችሁ ትይዙናላችሁ። ሰው እሺ ወደ ቤቱ እንዴት ነው የሚገባው? በዚህ ስሜት ውስጥ ሆኖ እንዴት ነው ወደ ቤትስ የሚገባው? አንሻሻል አንቀየር፣ ግድ የለም በልተን ማደር እንዴት ያቅተናል? አካውንት የከፈታችሁልንና እኮ አስቀምጡ ተቀማጭ የምታስቀምጡልን የሚመስለው 1000 ብር 2000 ብር ስትቀሙ ከየት እናመጣለን? እኛ ከየት አምጥተን ነው የምንከፍለው? ይዘን የምንሄደው ሰው ሁሉ የሚገለን ይመስለን። የሆነ ቅያስ ውስጥ ግባልኝ ወደዚህ ውስጥ ግባልኝ ካለን ደንግጠን አሁን ምን ሊያረገኝ ነው አሁን ምን ሊያረገን ነው ብለን ተሳቀን የምንለቃቅማትን ሳንቲም እንደገና ደግሞ እኔ እንዴት እንደሆነ አላውቅም ብቻ እሺ ምን እንስራ? ሌላ ያዘጋጃችሁልን ነገር ካለ በቃ ሁሉም ሰው ገበሬ መሆን አይችልም እኮ። ሁሉም ሰው የቢሮ ሰራተኛ መሆን አይችልም። ሁሉም የተሰጠውን ነው መስራት ያለበት። ምን እንስራሽ? ሌላ ቤተሰብ የሚያስተዳድር ቤተሰብ ያስተዳድራል። በቤት ኪራይ ናለ ይዞራል፣ በቤት ወጪ ናለ ይዞራል፣ በልጅ ትምህርት ቤት ናለ ይዞራል። እናቱን የሚጦር ስንት አለ። ሰርቼ ተቀይሬ አግብቼ ወልጄ የሚል